قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الحج وهي سورة مدنية مدينة وردت سورة عندنا እችን ሱራ በተመለከተ ወይም ሙሉዋን ወይም ደግሞ መጨረሻ ላይ ያሉትን ሶስት አያቶች በተመለከተ የመጡ አሐዲሶች አሉ። ወላኪን አሐዲሶቹ በአጠቃላይ ድክመት ያለባቸው ናቸው። ሱራዋን በተመለከተ የመጣ ሶሒህ ሐዲስ የለም። ቢስሚላሂ ረሕማኒ ረሒም ሰበሐ ሊላሂ ማ ፊ ሰማዋት ወማ ፊል አርድ በሰማያትም ውስጥ በምድርም ውስጥ ያለው ሁሉ አላህን ያጠራል። التسبيح كما أسلفنا هو الإبعاد عن السوء ككفو نجر مالاتنا، وشرعا تنزيه الله تبارك وتعالى عن العيوب والنقائص وكل ما لا يليق بجلاله وعظمته. አላህን ከጉድለትና ከነውር ማራት ለሱ ልቅናና ታላቅነት ከማይመጥን ነገር ሁሉ እሱን ማጥራት ነው። በሰማይም በምድርም የሚኖር ሁሉ እንስሳውም በራሪውም ግዑዝ አካላቶችን በአጠቃላይ አላህን ተባረከ ወተዓላ ያጠሩታል፣ ከማይገባው ነገር ያርቁታል። وهو العزيز الحكيم እሱም አሸናፊው ጥበበኛው ነው። العزيز الذي لا يغالب الحكيم في قدره وشرعه በውሳኔዎቹ በድንጋጌዎቹ ሁሉ ጥበበኛ የሆነ ጌታ ነው። هو الذي እሱ ያ ነው አይ በሰማይም በምድርም ያሉ ፍጥረቶች ሁሉ የሚያጠሩ አሸናፊውና ጥበበኛው ጌታ እሱ ነው። أخرج الذين كفروا من أهل الكتاب كما تابوا بالبيتوች እነዚያን የካዱትን ያስወጣ من ديارهم ከሀገሮቻቸው እነዚህ አላህ ከሀገራቸው ያስወጣቸው የመጽሐፉ ሰዎች በኑ ነዚር ናቸው። ያው አይሁዶች የነቢያችንን አለይሂ ሰላቱ ወሰላም መላክ ያውቁ ስለነበር የእሳቸው ጊዜ በተቃረበ ጊዜ ከሻምና በዙሪያዋ ካሉ ሀገራቶች በአጠቃላይ ወደ መዲና እና አካባቢዎቿ ተሰደዋል። ምክንያቱም በመጽሐፋቸው ውስጥ አላህ ነቢያችን አለይሂ ሰላቱ ወሰላም ባህሪያቸው መገለጫቸው ምን እንደሆነ ወከዛሊክ የሚላኩበትና የሚሰደዱበት ሀገር ምን እንደሚመስል በግልጽ አስቀምጦላቸዋል። ዑለማዎቻቸው ያንን ስለሚያውቁ ረሱል አለይሂ ሰላቱ ወሰላም ከተላኩ በኋላ መሰደጃቸው እንዲህ አይነት ሀገር ነው ብለው ወደ መዲና በብዛት ተሰደው ነው። መዲና ውስጥ የሚገኙት አይሁዶች በኑ ቀይኑቃ፣ በኑ ቁረይዛና በኑ ነዚር ይባላሉ። ከዚያ ውጭ ደግሞ በመዲና ዙሪያና ጀዚረተል አረብ ውስጥ የሚኖሩ ብዙ አይሁዶች አሉ። ፈደክ ወከዛሊክ ዋዲ القرى እንደዚሁም ዱመተል ጀንደል ኸይበር وغيرها من جزيرة العرب በብዛት ተንሰራፍተው ይኖሩ ነበር። እነሱ የሚያስቡት ይህ ነብይ በሚላክበት ጊዜ የሚላከውና የሚሰደደው ወደ አረብ
ቢሆንም ከነሱ ይወጣል የሚል ግምት ነበር የነበራቸው። አረብ ሆኖ ባገኙት ጊዜ በኩራትና በምቀኝነት ነቢያችንን አለይሂ ሰላቱ ወሰላም አንቀበልም ነው። فلما جاءهم ما عرفوا كفروا به فلعنة الله على الكافرين እንዳሉ እና እነዚህ አላህ ተባረከ ወተዓላ ከሀገራቸው ያስወጣቸው ከነዚህ አይሁድ ቀባኢሎች መካከል በኑ ነዚር የሚባሉት ነው። ያው ነቢያችን አለይሂ ሰላቱ ወሰላም ወደ መዲና በተሰደዱ ጊዜ መዲና ውስጥ ከሚኖሩ አይሁዶች ጋር ውል ተፈራርመው ነበር፣ ስምምነት ፈጽመው ነበር። መዲናን በአንድ ሆነው ለመከላከል በገንዘብም በአስፈላጊ ነገርም እንደዚሁ ለመተባበርና ለመተጋገዝ ቃል ኪዳን ነበራቸው። ይሄ ከበኑ ነዚር ጋር ነቢያችን አለይሂ ሰላቱ ወሰላም ያካሄዱት ውጊያ የተከሰተው ከኡሁድ ጦርነት በኋላ ነው። በል የኡሁድ ጦርነት አልቆ ቢዕር መኡና የሚባል አካባቢ ነቢያችን አለይሂ ሰላቱ ወሰላም 70 ሱሐቦች ተገለውባቸው ነበር። አንድ ከበኒ ዓሚር ሰው መጣና እስልምናን የሚያስተምረን ቁርአን የሚያቀራን ሰው ከኛ ጋር ላክልን አላቸው ነቢያችን አለይሂ ሰላቱ። ከዚያ እኔ የነጅድን ሰዎች እፈራለሁኝ ሱሐቦቼ ላይ ክህደት ፈጽመው እንዳይገድሏቸው ያ ስጋት ስላለብኝ ልልክ አልችልም አሉ። ነገር ግን ሰውየው እኔ ከለላ ሰጣቸዋለሁ ብሎ ነቢያችን አለይሂ ሰላቱ ወሰላም ካሳመናቸው በኋላ 70 ቁርአንን በመቅራት የሚታወቁ ምርጥ ሱሐቦችን ከሱ ጋር አድርገው ላኩ። ከዚያ የሆነ ቦታ ላይ ሲደርሱ አንድ ከሃዲ ካዳቸው ክህደት ፈጸመባቸውና በኑ ዓሚሮችን ተነሱ ከኔ ጋር እነዚህን የሙሐመድን አለይሂ ሰላቱ ወሰላም ሱሐቦችን እንግደል አላቸው። እነሱ ግን እምቢ አሉ። ምክንያቱም ይህ ረሱል አለይሂ ሰላቱ ወሰላም ዘንድ መጥቶ ከሱ ጋር ሰው እንዲልኩለት የጠየቀው ሰው ከለላ ስለሰጠ የሱን ከለላ አናፈርስም፣ ካንተ ጋር ወጥተን እነዚህን ሰዎች አንገድልም አሉ። እነሱን ተወና በኑ ሱለይም ወደሚባሉት ሰዎች ሄዶ አነሳሳቸው። እነሱ ይሻሉ። ከዚያ እነዚህን 70 ሱሐባዎች እንዳለ ገደሏቸው። ከዚያ መካከል የተረፈው عن ابن أمية الضمري የሚባለው رضي الله عنه ተረፈና ተመለሰ። በመንገድ ላይ እየተመለሰ ያለ ሁለት ሰዎችን አገኘና እነዚያን ሁለት ሰዎች ገደላቸው። አይ ሱሐባዎች 70 ተገለዋል፣ ለነሱ ለመበቀል እነዚህ ደግሞ ከበኑ ዓሚር ናቸው ብሎ ገምቶ ገደላቸው። ወደ ረሱል አለይሂ ሰላቱ ወሰላም ዘንድ ሲመጣ እነዚህን ሰዎች እሳቸው ጥበቃ ሰጥተዋቸው ነበር፣ ማንም በክፉ እንዳይነካቸው አህድ ገብተውላቸው ነበር። ከዚያም ነቢያችን አለይሂ ሰላቱ ወሰላም እነዚህን የገደልካቸውን ሰዎች የደም ካሳቸውን እከፍላለሁኝ አሉ። ከዚያ የደም ካሳውን ለማሰባሰብ ወደ በኑ ነዚሮች ሄዱ። በኑ ነዚር ከበኑ ዓሚሮች ጋር ስምምነት መግባባት ስለነበራቸው ወከዛሊክ ከረሱል አለይሂ ሰላቱ ወሰላም ጋር አንድ ችግር ሲያጋጥም ለመተባበር ለመተጋገዝ ቃል ስለተገባቡ ወደ እሳቸው ሄዱና እንዲህ የደም ካሳ የምከፍለዋለኝና እስኪ እገዛ አድርጉ አሏቸው። ከዚያም አይሁዶች ነፍዐል አበል ቃሲም ተቀመጡ ብለው ነቢያችን አለይሂ ሰላቱ ወሰላም ተቀበሏቸው። ከዚያ ለብቻቸው በሆኑ ጊዜ ይሄንን ሰው በእንዲህ አይነት አጋጣሚ መቼም አታገኙትም፣ ማን ነው ከተቀመጠበት በላይ ወጥቶ ድንጋይ ወሮሮ የሚገለው ተባባሉ። ከዚያ በኋላ ከነሱ መካከል አንደኛው እኔ አደርጋለሁ አለ። ይሄንን በተስማሙ ጊዜ አላህ ተባረከ ወተዓላ ጅብሪልን ወደ ነቢያችን አለይሂ ሰላቱ ወሰላም ላከና እነዚህ ሰዎች የደበሩትን ነገር ነገራቸው። ከዚያም እሳቸው ምንም አላወሩም። ሰሐቦቻቸውን አቡበክር፣ ዑመር፣ አሊ አብረዋቸው ነበሩ። ሀያሉና ወደ መዲና ተመለሱ። ከዚያ ጦራቸውን አዘጋጁና እነዚህን ሰዎች ከበቧቸው።
የተወሰነ ጊዜ ከከበቧቸው በኋላ አሁን በአያቶቹ እንደምንመጣው ሰዎቹ አላህ ተባረከ ወተዓላ ቀልባቸው ውስጥ ሽብርና ፍርሃት ለቀቀባቸው። ከነቢያችን አለይሂ ሰላቱ ወሰላም ጋር ለመስማማት ወሰኑ። ግመል መጫን የሚችለውን ንብረት ይዘው ከሀገር እንዲወጡ ረሱል አለይሂ ሰላቱ ወሰላም ፈረዱባቸው። እዚህ ላይ ሚን አህሊ الكتاب የሚለው ስለዚህ በኑ ነዝሮችን ነው። هو الذي እሱ ያለው أخرج الذين كفروا من أهل الكتاب من ديارهم ከመጽሐፉ ባለቤቶች እነዚያን የካዱትን ከሀገራቸው ያስወጣው لأول الحشر ለመጀመሪያው መሰብሰብ። ይሄ لأول الحشر የሚለው በተለያየ መንገድ ተተርጉሟል። ولكن አብዛኛዎቹ ሰለፎች ያሉበት ትርጓሜ ሰዎች ሁለት መሰብሰብ ነው የሚሰበሰቡት አይ في أرض الشام ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ يوم القيامة በሚቃረብበት ጊዜ ረሱል አለይሂ ሰላቱ ወሰላም በሐዲስ እንዳሉ يوم القيامة 10 ምልክቶች ከመከሰታቸው በፊት አይመጣም ማለት እነዚያን ምልክቶች ከዘረዘሩ በኋላ መጨረሻ ላይ ምን አሉ? نار تسوق الأرض إلى أرض المحشر ሰዎችን ወደ መሰብሰቢያ ቦታ የምትነዳ ወደ ሻም የምትነዳቸው እሳት ትመጣለች። ያቺ የመጨረሻይቱ የቂያማ ምልክት ናት። ስለዚህ የውም القيامة በሚቃረብበት ጊዜ ሰዎች አርዱ ሻም ላይ ይሰበሰባሉ። እነዚህ ደግሞ አላህ ተባረከ ወተዓላ ከየውም القيامة መሰብሰቡ በፊት እዚያ ስለተሰበሰባቸው ነው። ነቢያችን አለይሂ ሰላቱ ወሰላም ባባረሯቸው ጊዜ ወደ ሻም ሄደው ስለተሰበሰቡ ነው ይላሉ። አንዳንዶቹ ደግሞ ከኢማም ሙሐመድ ኢብኑ ሸሃብ አዝ-ዙህሪ ረሂመሁላህ ዐለይሂ እንደመጣው ለአወል الحشر የሚለው እነዚህ በኑ ነዚሮች ከአይሁድ ቀባኢሎች መካከል ስደት አጋጥሟቸው የማያውቁ ከሀገር መባረር ነክቷቸው የማያውቁ ስለሆኑ ነው አላህ ለመጀመሪያው መሰብሰብ ብሎ የነሱን ከሀገር መወጣትና መባረር የመጀመሪያ መሆኑን ለመግለጽ ነው የተናገረው ይላል። ቅድም ባሳለፍነው ግን ለአወል الحشر ማለት ምንድነው? ነቢያችን አለይሂ ሰላቱ ወሰላም እነዚህን ሰዎች ከመዲና ባባረሯቸው ጊዜ ወደ ሻም ስለሄዱ እዚያ ስለተሰበሰቡ ይሄ የመጀመሪያው መሰብሰብ ነው። ሁለተኛው መሰብሰብ ደግሞ የውም القيامة እሳት ከየመን አካባቢ ወጣ ሰዎችን በአጠቃላይ ወደ ሻም የምትነዳ በምትመጣበት ጊዜ የሚሰበሰቡበት። አንዳንዶቹ ደግሞ እንደ ኢብኑ አልዓረቢ አልማሊኪ ረሂመሁላህ ዐለይሂ እንደሚለው 3 ሐሽር ነው ያለው ይላል። አይላ አይሁዶች ማለት አንድ ነቢያችን አለይሂ ሰላቱ ወሰላም አሁን ከመዲና ባስወጧቸው ጊዜ እነዚህ አይሁዶች ሙሉ በሙሉ ወደ ሻም አይደለም የሄዱት አለ። በል የተወሰኑት ኸይበር ነው የተቀመጡት። እዚያው ጀዚረተል አረብ ነበር የቀሩት። ከዚያ የዑመር ረዲየላሁ ዐንሁ ኺላፋ በመጣ ጊዜ ከኸይበር ከጀዚረተል አረብ አባረራቸው፣ ወደ ሻም ሄዱ። ይሄ ሁለተኛው ነው አለ። ሶስተኛው ደግሞ ቅድም በሐዲስ እንዳሳለፍነው ሰዎች ላይ በአጠቃላይ የምትነሳና ወደ ሻም የምትሰበስባቸው እሳት ናት። ስለዚህ እነዚህ ሰዎች አላህ ተባረከ ወተዓላ ከሀገራቸው ካስወጣቸው ካባረራቸው በኋላ ወደ መጀመሪያው የመሰብሰቢያ ቦታ ነው የወሰዳቸው። وهي أرض الشام بحديث نبينا عليه الصلاة والسلام شام እንደገለጿት أرض المحشر والمنشر ብለዋል። የመሰብሰቢያውን የመቀስቀሻውን ቦታ ናት። ما ظننتم أن يخرجوا መውጣታቸውን አልጠረጠራችሁም። ሙእሚኖች እነዚህ አይሁዶች ቁጥርም ስላላቸው ትጥቅም ስላላቸው የተጠበቁ ምሽጎችንና ግንባታዎችን ስላዘጋጁ እነዚህ ሰዎች ከሀገራቸው ይወጣሉ ይባረራሉ የሚል እሳቤ አልነበራቸውም። ወظنوا ጠረጠሩም አይሁዶች ማለት ነው በኑ ነዚሮች
أنهم مانعتهم حصونهم من الله النسو مشبوچاچو كالله እንደሚከለክሏቸው አሰቡ ተረተሩ የገነቧቸው ምሽጎች ከአላህ ፍርድ እንደሚጠብቋቸው ከመባረር ከመወጣት እንደሚጠብቋቸው አስበው ነበር فآتاهم الله من حيث لم يحتسبوا الله ካላሰቡበት ስፍራ መጣባቸው أي أتاهم أمر الله وعذابه من حيث لا يتوقعون ካልጠበቁበት ካልጠረጠሩበት በኩል የአላህ ተባረከ ወተዓላ ትእዛዙና ቅጣቱ መጣባቸው ይሄ የሆነው አንድ بإدخال الرعب في قلوبهم ቀጥሎ እንደሚጠቅሰው ልቦቻቸው ውስጥ ሽብርና ፍርሃትን በማስገባት ነው ወይም ደግሞ አንዳንድ ዑለማዎች እንደሚሉት ረሱል አለይሂ ሰላቱ ወሰላም ከዚህ ክስተት በፊት ከዕብ ኢብኑ አልአሽረፍ የሚባለውን ሰው እንዲገደል አዘው ሙሐመድ ኢብኑ መስለማ ረዲየላሁ ዐንሁ ገድሎታል ይሄ ከዕብ ኢብኑ አልአሽረፍ የሚባለው ሰው ከበኑ ነዚር ነው من قبل أمه عندما من طيب ይላሉ እና ነብያችን አለይሂ ሰላቱ ወሰላም ይሰድብ ነበር በሳቸው ላይ ሰዎችን ያነሳሳ ነበርና ይሄን ሰው ማን ነው የሚገላግለኝ ብለው ሰሃቦቻቸውን ሲጠይቁ ሙሐመድ ኢብኑ መስለማ ረዲየላሁ ዐንሁ ለኔ ፈቀዱልኝ ብሎ ሂዶ ገሎታል ይሄን እና ያ ሰው በመገደሉ ሁኔታቸው ተዘበራርቋል ፍርሃት በቀልባቸውም እንዲያድር ሆኗል በዚያ በኩል ነው አላህ ተባረከ ወተዓላ የመጣባቸው ይላሉ አንዳንዶቹ ደግሞ በል بقذف الرعب في قلوبهم ልቦቻቸው ውስጥ ሽብርና ፍርሃትን በማስገባትና በመጣል ነው ይላል فآتاهم الله من حيث لم يحتسبوا الله ካላሰቡበት ስፍራ መጣቸው وقذف في قلوبهم الرعب በልቦቻቸውም ውስጥ ሽብርን ጣለ قذف بمعنى رمى بقوة مالتنا القذف هو الرمي بالقوة والشدة بهاي عند النجر مورور لو قذف المبال الرعب هو شدة الخوف والهلع هاي لنيا فراشا مربد بدنو رعب مبال وأصل الرعب مأخوذ من الامتلاء مملا حمل وحال التوسدنو إيه فرهات قلبن يميمولا ሰውነቱን ሁሉ የሚቆጣጠር ስለሆነ ነው በዚህ መልኩ አላህ ተባረከ ወተዓላ ይገለጸው ያው ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ከተሰጧቸው ልዩ ልዩ ስጦታዎች መካከል አንዱ ገና የወር መንገድ እየቀራቸው ጠላት በሽብርና በፍርሃት ይርበደበደ نصرت بالرعب مسيرة شهر እንዳሉ በኑ ነብይ ደግሞ ትንሽ ማይሎችን የምትርቅ ሙስሊሞች በፈረስና በግመል እንኳን መሄድ የማያስፈልግባቸው ቅርብ ቦታ ነው የወር መንገድ እየቀራቸው ጠላቶች የሚርበደበዱና የሚፈሩ ከሆኑ ረሱል አለይሂ ሰላቱ ወሰላም ተንስተው ከተወሰኑ ማይሎች በኋላ የሚያገኟቸው ሰዎች ምን ያክል ፍራቻና ምን ያክል ሽብር በቀልባቸው ውስጥ እንደሚኖር ግልጽ ነው وقذف في قلوبهم الرعب በልቦቻቸውም ውስጥ ሽብርን ጣለ يخربون بيوتهم بأيديهم وأيدي المؤمنين ቤቶቻቸውን በእጆቻቸውና በሙእሚኖች እጅ ያፈርሳሉ يخربون بيوتهم ቤቶቻቸውን ያፈርሳሉ بأيديهم በእጆቻቸው وأيدي المؤمنين በሙእሚኖችም እጅ فاعتبروا يا أولي الأبصار يا أمر ባለቤቶች ሆይ አስተውሉ ተገሰጹ ይላል ቤታቸውን በእጃቸው ማፍረሳቸው እንዴት ነው ቅድም እንዳሳለፍነው ነብያችን አለይሂ ሰላቱ ወሰላም እነዚህ ሰዎች ከከበቧቸው በኋላ አላህ በቀልባቸው ውስጥ ሽብርና ፍራቻን አስገባባቸው ከዚያ በምትፈርደው ፍርድ እንስማማለን ብለው ምሽጋቸውን ከፈሉ ከዚያም ነብያችን አለይሂ ሰላቱ ወሰላም የፈረዱት ፍርድ ምንድነው ግመል መጫን የሚችለውን ዕቃችሁን ይዛችሁ እንድትሄዱ ከዚያ በኋላ የተረፈው የሙስሊሞች ንብረት ሊሆን ብለው ነበር የፈረዱባቸው አይሁዶች ያው ለህይወትና ለገንዘብ ያላቸው ስስት ከሰዎች ሁሉ የተለየ ነው
በእነሱ ገንዘብ ሙስሊሞች እንዳይጠቀሙ አስበው ምርጥ ቤቶቻቸውን ማፍረስ ጀመሩ። ወከዛሊክ ለበር ለመስኮትና ለተለያዩ ነገር የተጠቀሟቸውን እንጨቶች ጣውላዎችም እየገነጠሉ በግመሎቻቸው ላይ መጫን ጀመሩ። ይሄ ነው በእጆቻቸው ቤታቸውን ማፍረሳቸው። አማ ሙእሚኖች ማፍረሳቸው ደግሞ መጀመሪያ ምሽጉን ሰብረው ለመግባት ግንቡን አልፈው ለመሄድ በሚሞክሩበት ጊዜ ያፈርሱ ስለነበረ ነው። ወከዛሊክ ለአይሁዶች ቤታቸውን ማፍረስ ሰበቡ ሙእሚኖች ስለሆኑ ነው በእጆቻቸው ያፈርሳሉ ያለ። فاعتبروا يا أولي الأبصار أي يا أصحاب العقول السليمة والبصائر النافذة تفكرني أمر يا الله أستوى هنا سوى شوي أستولوا تجسسونه ترضيونا خطاب لهم مؤمنون يا الله ثلاثوች ምንም ያክል አቅም ቢኖራቸው በቁጥር በትልቅ አይደፈሩም ብላችሁ ብታስቡ አላህን እስከያዛችሁ ድረስ በሱ መንገድ ላይ ቀጥ እስካላችሁ ድረስ ለእናንተ የበላይነት ይሰጣችኋል። የእነሱንም ገንዘብ እንደዚሁ በቁጥጥራችሁ ስር ያደርጋል። እነዚህ አይሁዶች አሁን በጊዜያችን ራሱ ፈለስጢን የሚባል ሀገር ላይ የሚያደርጉትን እያየን ነው። አላህ ከፈጠራቸው ፍጥረቶች መካከል በጣም በኹብትና በቆሻሻነት የተለዩ ፍጥረቶች ናቸው እነዚህ አይሁዶች። ነብያቶችን የገደሉ አላህ ከዓለማት ሁሉ ካበለጣቸው በኋላ የዋለላቸውን ጸጋ የካዱ የሱና የመልእክተኛው ጠላት ለመሆን የወሰኑ ሰዎች ናቸው። ወደፊት እንደምንመጣበት እዚሁ ሱራ ላይ በጣም ፈሪዎች ናቸው። ሰዎችን ፊት ለፊት ወጥተው እንኳን መጋፈጥና መጣላት የሚችሉ አይደለም። ወይ በምሽግ ተሸሽገው ነው ወይም ደግሞ በሰው ታግዘው ነው እንጂ በግልጽ ለመዋጋት የሚችሉ ጀግንነት ያላቸው ኃይል ያላቸው ሰዎች አይደሉም። እነዚህ ሰዎች አሁን ራሱ በሙስሊሞች ላይ እንዲህ የበላይነት ያገኙት ሙስሊሞችን መጫወቻ አድርገው የያዙት በእነሱ ጀግንነት በእነሱ አቅም ሳይሆን ሙስሊሞች ከአላህ በመራቃቸው ማዘጋጀት ያለባቸውን አስባብ ስላላዘጋጁ ነው። አላህን ከያዙ ግን ወደ አላህ ከተመለሱ ከጥፋታቸው ከተቆጠቡ እንደነሱ አጋጃቸው ባይበዛ ዘመናዊ ትጥቅ ባይታጠቁ አላህን እስከያዙና በመንገዱ ላይ ቀጥ እስካሉ ድረስ እንኳን አይሁዶችን ከዚያ በላይ ያሉትን ሰዎች ራሱ ማሸነፍና በእነሱ ላይ የበላይ መሆን ይቻል ነበር። ነገር ግን አስሉ ጥፋቱ ከአላህ መራቃችን ሙስሊሙ ኡማ መለያየቱ አንዱ ለሌላው አጋጅ አለመሆኑ ነው። ሌላው ደግሞ ትዕዛዙ አይፈዕተቢሩ ያ ኡሊል አብሳር የሚለው ለካህዲዎችን ነው። ይሄ በአይሁዶች ላይ ብቻ የሚገደብ እንዳይመስላችሁ። ብዙ ነን፣ ትጥቃለን፣ ኃይለኞች ነን፣ እንፈራለን የሚል ሀሳብ በውስጣችሁ እንዳያደርግ አላህ በእነዚህ ሰዎች ላይ የፈጸመውን ነገር በእናንተ ላይ ይፈጽማልና ካሁኑ አስተውላችሁ አስተንትናችሁ ካላችሁበት ስህተት ተመለሱ፣ መልእክተኛዬን ተከተሉ እያለ ነው። ወለውላ አን ከተበ አላሁ ዐለይሂም አልጀላአ አላህ በእነሱ ላይ መባረርን ባልጻፈባቸው ኖሮ ለዐዘበሁም ፊ ዱንያ በቅርቢቱ ዓለም በቀጣቸው ነበር። አልጀላ بمعنى الإخراج ነው ማስወጣት ማለት ነው። ولكن ኢማም القرطبي رحمة الله عليه በጀላእ እና በኢኽራጅ መካከል ሁለት ልዩነት አለ ይላል። ቃሉ ተመሳሳይ ቢሆንም ሁለት ልዩነቶች አሉ። አንድ ጀላእ ማለት ራስህንም
ቤተሰብህንም በስር ያሉትን ሰዎች ሁሉ ይዘህ ከሀገር መውጣት ነው። ኢኽራጅ ማለት ግን ለብቻ መውጣትም ሊሆን ይችላል። ሁለተኛው ጀላህ ማለት በጀማዓ የሚፈጸም መባረርና ከሀገር መውጣት ነው። ኢኽራጅ ደግሞ አንድ ሰውም ሁለት ሰውም በግለሰቡ ነው ቢወጡ ኢኽራጅ ይባላል። እነዚህ ሰዎች ነቢያችን አለይሂ ሰላቱ ወሰላም በጀማዓ አጠቃላይ ከቤተሰቦቻቸው ጋር ሆነው እንዲወጡ ስላደረጓቸው ነው እዚህ ላይ ጀላእ በሚለው የተገለጸው። ወለውላ ከተበ አላሁ ዐለይሂም አልጀላአ አላህ በእነሱ ላይ መባረርን ከሀገር መውጣትን ባልጻፈባቸው ኖሮ ለዐዘበሁም ፊ ዱንያ በቅርቢቱ ዓለም በቀጣቸው ነበር። አይ ቢልቀትሊ ወሰብ በግድያና በምርኮ ማለት እነሱን እንዲገደሉ አዞ ሴቶቻቸው ልጆቻቸው ደግሞ እንዲማረኩ ማድረግ ይችል ነበር። ነገር ግን አላህ ተባረከ ወተዓላ በሕክማው ባሳለፈው ውሳኔ እነዚህ ሰዎች እንዲቀጡ የወሰነው ከሀገር በመባረር ነው። ነገር ግን በዱንያ ስላልተገደሉ ሴቶቻቸውና ልጆቻቸው ስላልተማረኩ ከቅጣት ዳኑ ማለት አይደለም። ወለሁም ፊል አኺረቲ ዐዛቡን ናር ለነሱ በመጨረሻይቱ ሀገር የእሳት ቅጣት አለላቸው። ዱንያ ላይ ከግድያ ከምርኮ ቢያመልጡ ከአላህ ቅጣት የውመል ቂያማ አያመልጡም። አሳማሚ በሆነችው እሳት ይቃጠላሉ፣ ይቀጣሉ። ዛሊከ ይህም የሆነው አይ አላህ ተባረከ ወተዓላ በእነዚህ ከሃዲዎች ላይ ይሄንን ቅጣት ያወረደባቸው ከሀገራቸው እንዲባረሩ የወሰነባቸው ቢአነሁም ሻቁ ላህ ወረሱለህ እነሱ አላህና መልእክተኛውን ስለተቃረኑ ነው። ሻቁ ቢመዕና ዓደው ወኻሰሙ አላህ ወረሱለህ አላህና መልእክተኛውን ጠላት አድርገው በመያዛቸው በመጨቃጨቃቸው ነው። ሽቃቅ ማለት መዕናሁ ልሙኻሰማ ምክንያቱም የኩኑ አልአወል ፊ ሽቅን ወልአኸሩ ፊ ሽቅን አኸር አንደኛው በአንድ ጎን ሌላኛው በሌላኛው ጎን ሆኖ ስለሚራራቁ ስለሚጨቃጨቁ ስለሚለያዩ ነው ሽቃቅ ተብሎ የተጠራው። እና እነዚህ ሰዎች አላህ ተባረከ ወተዓላን ጠላት አድርገው የያዙ መልእክተኛውን የተጨቃጨቁና የተቃረኑ በመሆናቸው ነው ይህንን ቅጣት አላህ ያወረደባቸው። ወመን ዩሻቂላህ አላህን የሚቃረን ሰው ፈኢነ አላህ ሸዲዱል ዒቃብ አላህ ቅጣተ ብርቱ ነው። والجواب هنا محذوف ነው أي ومن يشاق الله يعذبه عذابا شديدا فإن الله شديد العقاب እንደማለት አላህን የሚቃረን መልእክተኞቹን የሚያምፅና የሚጨቃጨቅ ሰው አላህ ብርቱ የሆነን ቅጣት ይቀጣዋል። ምክንያቱም አላህ ቅጣተ ብርቱ ነውና ማ ቀጠዕቱም ሚን ሊነትን ከተምር ዛፍም የቆረጣችሁት አው ተረክቱሙሃ ቃኢመተን ዐላ ኡሱሊሃ ወይም በግንዶቿ ላይ የቆመች ስትሆን የተዋችኋት ፈቢኢዝኒላሂ በአላህ ፍቃድ ነው። አይ የተምር ዛፎችን የቆረጣችኋቸውም ይሁን በግንዳቸው እንዳሉ የተዋችኋቸው ሁሉም በአላህ ፍቃድ የተፈጸመ ነገር ነው። ይሄ ለምንድን ነው የወረደው? እነዚህ አይሁዶች በምሽጋቸው ተመሽገው ግንባቸውን ዘግተው በተቀመጡ ጊዜ ነቢያችን አለይሂ ሰላቱ ወሰላም በቀልባቸው ውስጥ ሽብር ለመልቀቅ ወደ ውጭ እንዲወጡ ለማስገደድ ብለው በዙሪያ ያለ የተምር ዛፎቻቸውን እንዲቆረጡ አዘዙ። ከዚያ ሰሃቦች እነዚህን የተምር ዛፎች መቁረጥ ሲጀምሩ አይሁዶች መልእክተኛ ላኩ። ያ መሐመድ አሉ አለይሂ ሰላቱ ወሰላም ከማበላሸት እየከለከልክ ከጥፋት እየከለከልክ ራስህ እንዴት ነው እንዲህ አይነት ጥፋት የምትፈጽመው ብለው ላኩባቸው። የኩፍር ሰዎች እንዲህ ናቸው። ህይወታቸውን ሙሉ ሲያጠፉ ሲበድሉ ሲያበላሹ ይከርሙና አንድ ነገር ሲያገኙ ምን ይላሉ? እንዴት ይሄን ትፈጽማለህ ብለው ልክ የበላይነት እንዳላቸው ደጋጎች እንደሆኑ ይሞክራሉ። ይሄንን ጥያቄ ባነሱ ጊዜ አላህ ተባረከ ወተዓላ ለዚያ ምላሽ ነው ያወረደው። የቆረጣችሁትም የተዋችሁትም እኔ ነኝ የፈቀድኩላችሁ።
ማጥፋት ምንድነው ማበጀት ምንድነው ኸይር ምንድነው ሸር ምንድነው የሚለውን የምወስነው እኔ ነኝ ስለዚህ በቀልባችሁ ውስጥ ምንም አይነት ቅሬታ እንዳይፈጠር የሰራችሁ ስራ ላይ ምንም አይነት ስህተት የለም አይዟችሁ እያለ ረሱል አለይሂ ሰላቱ ወሰላም እና ሙእሚኖችን እያበረታቸው ነው ما قطعتم من لينة كتمرزات يقرقاتشهد أو تركتموها وإن يتواجهات قائمة على أصولها بقنبوت ولاي يقوم يشتهن فبإذن الله فالله فقادنو وليخزي الفاسقين أمل أن يوجنن ليوارد زندنو هنا ليادرقوا أي ثمر مقرة منهم متو ይሄ ነገር የተፈጸመው አላህ እንዲፈጸም የፈቀደው ለምንድን ነው አመፀኞችን አላህንና መልእክተኛውን አንታዘዝም ያሉ ሰዎችን ለማዋረድ ነው ሙእሚኖችን ደግሞ ከፍ ለማድረግና የበላይ መሆናቸውን ለማሳየት ነው وما أفاء الله على رسوله منهم الله كنسو بملእክተኛው ላይ የመለሰው ما أفاء የሚለው الفيء معناه الرجوع من ملك مالك أما شرعا فيء مالك ما أخذه المسلمون من الكفار بغير قتال ولا إجحاف الخيل ولا ركاب مسلمون كان قديا فرسلهم جمل سايقال لكو ككفاروች የወሰዱት ገንዘብ ፈይእ ይባላል ሙስሊሞች በኃይልና በጦርነት የሚያገኙት ገንዘብ ምርኮ ገኒማ ተብሎ ይጠራል ካለ ጦርነት ካለ ልፋት የሚያገኙት ደግሞ ገንዘብ ፈይእ ይባላል እዚህ ላይ ነው አላህ በመልእክተኛው ላይ ከነሱ የመለሰው ገንዘብ ብሎ የሚጠራው ምክንያቱም የዚህ ገንዘብ ትክክለኛ ባለቤቶቹ ሙስሊሞች ናቸው በአላህ የሚክድ መልእክተኞቹን የሚያስተባብር ሰው የአላህን ኒዕማ እንደልቡ እንደፈለገ ሊያገኝ አይገባው ከነሱ ተወስዶ ወደ ትክክለኛ ባለቤቶቹ እየተመለሰ ነውና ነው ፈይእ የሚባለው وما أفاء الله يملسوا على رسوله بملكتنياو ላይ منهم أي من أموال بني النضير مالتنا كبني النضير كنسو ገንዘብ የመለሰው فما أوجبتم عليه بس لا على قالباتهم من خيل ولا ركاب كفرس كجمل خيل ማለት ፈረስ ነው ሪካብ ማለት ደግሞ ግመል እናንተ ምንም አይነት ልፋት አልለፋችሁም የተወሰኑ ማይሎችን በእግራችሁ ተጉዛችሁ ነው የከበባችሁት ይሄንን ገንዘብ አላህ ተባረከ ወተዓላ በሽሮታው እንደዚሁም በሽሮታው ነው በመልእክተኛው ላይ የመለሰው ያለ ولكن الله يسلط رسله على من يشاء ነገር ግን አላህ መልእክተኛውን በፈለገው ሰው ላይ ስልጣን ይሰጠዋል يسلط أي يجعل له سلطة وتحكما وتمكنا عليه በእነሱ ላይ ተቆጣጣሪ የበላይ ባለስልጣን ያደርገዋል አላህ መልእክተኛውን አለይሂ ሰላቱ ወሰላም በፈለገው ላይ ይሾማል በፈለገው ላይ የበላይ ያደርጋል በፈለገው ላይ ተቆጣጣሪ ያደርጋል በዚያ ኒዕማው በዚያ ችሮታው ነው እንጂ ይሄንን ገንዘብ ለእናንተ የሰጣችሁ እናንተ ለፍታችሁበት ተዋግታችሁበት የመጣ ገንዘብ አይደለም እያላቸው ማዕናው ምንድነው ከዚህ ገንዘብ የሆነ ነገር ይገባናል እንዳትሉ በአጠቃላይ ለረሱል አለይሂ ሰላቱ ወሰላም የሚሰጥ ነው ገንዘብ እሳቸው ከዚያ በኋላ በፈለጉበት መልኩ ያወጡታል በፈለጉበት መልኩ ያወጡታል ይሄ የበኑ ነዚር ፈይእ ወይም ደግሞ ነብያችን አለይሂ ሰላቱ ወሰላም ያገኙት ገንዘብ ከዑመር ረዲየላሁ ዐንሁ في الصحيحين وغيرهما የሐዲስ ኩቱቦች ላይ እንደመጣው አላህ ለነብያችን አለይሂ ሰላቱ ወሰላም ኻስ ያደረገው ገንዘብ ነው ከዚያ ረሱል አለይሂ ሰላቱ ወሰላም ከዚህ ገንዘብ ለቤተሰባቸው ያመት ቀልብ ካስቀሩ በኋላ የቀረውን ገንዘብ ሲመሳሊህ ሙስሊሚን ያወጡት ነበር መሳሪያ የተለያዩ ሙስሊሞች የሚያስፈልጓቸውን ነገራቶች በመግዛትና በማዘጋጀት ማለት
ከዚያው ደግሞ የተወሰነውን ገንዘብ ለሙሃጅሮች ሰጥተዋል ከአንሷሮች ለሶስት ሰዎች ብቻ ነበር የሰጡት ይላል አቡ ዱጃና ሰህል ኢብኑ ሁለይብና الحارث ابن الصمة ለነዚህ ለሶስቶቹ ደህንነት ስላለባቸው በጣም ችግር ውስጥ ስለነበሩ ለነሱ ብቻ የተወሰነ ነገር ሰጡ በዛ አድርገው ለሙሃጅሮች ያደረጉ የቀረውን ግን ለራሳቸው ቤተሰብ ለአንድ አመት ያክል የሚበቃቸውን ቀለብ ያስቀራሉ የቀረውን ደግሞ ለሙስሊሞች የሚጠቅም ነገር ላይ ያውሉት ነበር ስለዚህ ልክ በመልኮ ጊዜ እንደተቀመጠላችሁ ድርሻ እዚህም ላይ ድርሻ አለን የሚል ጥያቄ እንዳታነሱ ነው ሱረቱል አንፋል ላይ አላህ እንደተጠቀሰው የምርኮ ገንዘብ ወደ 5 ነው የሚከፈለው واعلموا ان ما غنمتم من شيء فان لله خمسه وللرسول ولذي القربى واليتامى والمساكين وابن السبيل እንዳለ የምርኮ ገንዘብ ለ5 ይከፈልና 4/5ኛው ለተዋጊዎቹ ይከፋፈላል ለፈረሰኛ የራሱ ድርሻ አለው እግረኛ የራሱ ድርሻ አለው እንደየድርሻቸው ይከፋፈላሉ 4/5ኛው ኹሙሱ ግን 1/5ኛው ለአላህና ለመልእክተኛው አይ በነብያችን አለይሂ ሰላቱ ወሰላም ቁጥጥር ስር የሚሆን ለቤተሰባቸው የሚያወጡት የተረፈውን ደግሞ በሙስሊሞች ጥቅም ላይ የሚያውሉት ከዚያ ደግሞ እዚህም ላይ እንደምንመጣበት ለሙስሊሞች ለዘመዶች ይወጣል ያ ሌላ ነው ሁክሙ ይሄ ሌላ ነው ሁክሙ እያላቸው እዚያ ላይ ለፍታችኋል ተዋግታችኋል የተዋጋችሁት ለአላህ ብላችሁ የሱን ቃል የበላይ ለማድረግ አስባችሁ ቢሆንም ምርኮን ስለፈቀድኩላችሁ ወደ 5 ተከፋፍለው 4/5ኛው ለእናንተ ተደርጓል ይሄ ግን ሙሉ በሙሉ ለመልእክተኛ አለይሂ ሰላቱ ወሰላም ያደረኩት ነው እሳቸው በፈለጉበት መልኩ ያውጡት እያለ ሁክሙን እየነገራቸው ነው وما أفاء الله على رسوله منهم الله كالناس بملكتنياو لا يملسوا فما أوجبتم عليه بس لا على أفقال لباسهم من خيل ولا ركاب كفرس كجمل ولكن الله يسلط رسله على من يشاء لقد الله ملكتنياو بشاو ثولاي بالسلطان يدرقال يبلا يدرقال والله على كل شيء قدير اللهم بلغه كل لاي شايلو ما أفاء الله على رسوله من أهل القرى ككتموت سويت فملكتنياو لاي الله يملسو فلله وللرسول لله أننا لملكتنياو لو ولذي القربى لزمدنا بالبيتوت واليتامى لا يتموت والمساكين لدهوت وابن السبيل ለምን ገደኞች የሚሰጠው ዑለማዎች እነዚህን ሁለት አያቶች በተመለከተ በሁለት ዋና አቅዋሎች ተለያይተዋል አንዳንዶቹ ምንድነው የሚሉት እቺ ሁለተኛይቱ አያ ለመጀመሪያይቱ አብራሪና ገላጭ ናት ይላል አይ الله تبارك وتعالى እናንተ ፈረስም ግመልም አላስጋለባችሁበትምና ገንዘቡ ለመልእክተኛዬ ነው የሚሆነው ያንን ገንዘብ በፈለገበት መልኩ ያወጣዋል ካለ በኋላ የሚወጣው እንዴት ነው የሚል ጥያቄ ካላችሁ በዚህ መልኩ ነው የሚል ለመጀመሪያይቱ አንቀጽ ማብራሪያ ሆኖ ነው የሁለተኛው አንቀጽ የመጣው ይላል وهذا ان ابن كثير رحمه الله عليه مرت قوله ሁለተኛው ደግሞ እነዚህ ሁለት አያቶች የተለያዩ ናቸው የመጀመሪያይቱ አያ የበኑ ነዚርን ፈይድ በተመለከተ ብቻ የመጣች ናት የሁለተኛይቱ አያ ደግሞ ከበኑ ነዚር በኋላ ሌሎች ከተሞች ላይ አላህ ተባረከ ወተዓላ እንደዚሁ ፈይድ ይሰጣችኋል ስለዚህ ያንን ፈይድ በምታገኙበት ጊዜ ልክ በኑ ነዚር ላይ እንደተደረገው ለነብያችን አለይሂ ሰላቱ ወሰላም ሙሉ በሙሉ ይተዋል እሳቸው ናቸው የሚቆጣጠሩት የፈለጉትን የሚያወጡበት ወይስ ደግሞ ሌላ ህግ አለው የሚል ጥያቄ ከተነሳባችሁ መልሱ ይሄ ነው ብሎ ሌላ ሙስተእነፍ የሆነ ንግግር ነው የመጣው ይላሉ وهذا
ابن جرير رحمة الله عليه مرة قوله ولعل هذا أقرب إيه التشال يهونا مكنياتهم قدم من ذات سالفنا كعمر بن الخطاب رضي الله عنه في الصحيحين متى حديث لا يبنو النظير في الله تبارك وتعالى لنبيات عليه الصلاة والسلام خاص يدرجون ስለዚህ የመጀመሪያቱ አንቀጽ የምታወራው ከበኑ ነዚር የተገኘውን ፈይእ በተመለከተ ነው ያ የሳቸው ነው ለአመት የሚበቃቸውን ቀለብ ለቤተሰባቸው ካስቀሩ በኋላ የፈለጉትን ለፈለጉ ይሰጣሉ ሙስሊሞችን በሚጠቅም ነገር ላይ ወጪ ያደርጉታል ከዚያ በኋላ ግን አላህ በተለያዩ ከተሞች ላይ የበላይ ያደርጋችሁ ካለ ጦርነት ካለ ልፋት ገንዘብና ንብረቶችን በሚሰጣችሁ ጊዜ ያንን በዚህ መልኩ ተከፋፍሉታላችሁ በዚህ መልኩ ለባለ ድርሻው ታደርሳላችሁ ማለት ነው ما أفاء الله على رسوله الله በመልእክተኛው ላይ የመለሰው من أهل القرى ከከተሞቹ ሰዎች أي مثل فدك وغيرها ነብያችን عليه الصلاة والسلام ካለ ጦርነት ፈይእ ያገኙባቸው ከተሞች ማለት ነው ያንን ገንዘብ ምንድነው የምታደርጉት فلله وللرسول ለአላህና ለመልእክተኛው فلله የሚለው ابن جرير رحمة الله عليه وغيره من المفسرين قالوا هذا للابتداء يمثل تيامنا وتفاؤلا وبركة يا الله سن تجمروا بركان بنورو تفاؤلا نونجي تتكسوا يا الله أن يملكتني عليه الصلاة والسلام درشا عندنا يا درشا ودستاجون يميل سلذي فلله ما لازم من النوال فلله ما في السماوات وما في الأرض كالبها لا كذا يمجمر يا درشا لملكتني ويميستنوا مالكنا معنا ولا فلله وللرسول لالله لملكتني ولذي القربى لزمدنا بالبيتوچم እነዚህ ዝምድና ባለቤቶች የሚባሉ በኑ ሃሽም እና በኑ ሙጠሊብ ናቸው የነብያችን አለይሂ ሰላቱ ወሰለም ዘመዶች ቤተሰቦች እነሱ ናቸው ከዚያ ውጭ ያሉት ይሄ አይመለከታቸውም በተለያዩ ሐዲሶች እንደመጣው ማለት ነው አስሉ የነብያችን አለይሂ ሰላቱ ወሰለም ቤተሰቦቻቸው በኑ ሃሽም ናቸው በኑ ሙጠሊብ እዚህ ላይ የገቡት ለምንድን ነው ምክንያቱም በጃሂልያም በእስላምም ከነብያችን አለይሂ ሰላቱ ወሰለም ተለይተውና እሳቸውን ተተዋቸው ስለማያውቁ حتى ቁረይሾች በረሱል አለይሂ ሰላቱ ወሰለምና በሱሐቦቻቸው ላይ ማዕቀብ አሉባቸው ጊዜ የአቡ ጣሊብ ሽዕብ ውስጥ ገብተው በረሃብ በተሰቃዩበት ጊዜ በኑ ሙጠሊቦች ከበኑ ሃሽሞች ጋር አብረው ገብተው እዛ ነብያችን አለይሂ ሰላቱ ወሰለም ሲያግዙና ሲያበረቱ ነበር ለዚያ ነው ከበኑ አብዲ መናፍ መካከል እነሱን በተለየ መልኩ ከበኑ ሃሽሞች ጋር እንዲጨመሩ የተደረገው ስለዚህ ይህ ገንዘብ ወደ አምስት ይከፈልና የመጀመሪያው ድርሻ ለአላህና ለመልእክተኛው ነው አይ በነብያችን አለይሂ ሰላቱ ወሰለም ቁጥጥር ስር ይሆናል ማለት ነው ለሳቸው የሚያስፈልገውን ወጪ ያወጣሉ የተረፈውን ደግሞ እንደሚመስላቸውና እንደሚበጀው ለሙስሊሞች በሚጠቅም ነገር ላይ ያውሉታል ሁለተኛው ድርሻ ደግሞ ለዲል ቁርባ አይ ለቀራበቲ አለይሂ ሰላቱ ወሰለም ለነብያችን አለይሂ ሰላቱ ወሰለም ቤተሰቦች ነው እነዚህ ሰዎች ዘካ ሰደቃ አይፈቀድላቸው ደሃዎች ቢሆኑ እንኳን የዘካ ገንዘብ መቀበል ለነሱ ተገቢ አይደለም ስለዚህ ያንን የሚያካክስ አላህ ከፈይ ለነሱ ድርሻ አድርጎላቸዋል ወልየታማ ሌላኛው ድርሻ ደግሞ ለየቲሞች ነው ወልየቲም አካለ መጠን ከመድረሱ በፊት አባቱ የሞተበት ልጅ ነው የቲም የሚባለው ደሃ ሆኖ ገንዘብ ሳይኖረው አባቱና ሳያስቀሩለት የቲም የሆነ ልጅ ከዚህ ከፈይ ድርሻ አለው والمساكين بمعنى الفقراء ማለት ነው አይ መሰረታዊ የሆነ ፍላጎታቸውን የሚያሟሉበትና የሚገዙበት ነገር የሌላቸው ሙሉ በሙሉ ወይም ደግሞ በከፊሉ ድሆችና መሳኪኖች ይባላሉ ወብን ሰቢል ማለት መንገደኛ መንገድ ላይ ወጥቶ ከገንዘቡ ከንብረቱ የተቋረጠ አገሩ ውስጥ ሀብታም ቢሆን እንኳን መንገድ ላይ ሆኖ ገንዘብ ካጣና ወደ አገሩ የሚያደርስበት ነገር ካላገኘ የዚያን ጊዜ ሀብታም ቢሆን ለዚህ ሰው ድርሻ አለው ከዚህ ገንዘብ ማለት ነው ወደ አገሩ የሚያደርሰውና
የሚያስፈልገው ገንዘብ ይሰጠዋል። ይሄንን ለምንድን ነው ያደረግነው ይላል አላህ ከይላ የኩነ ዱለተን በይነ الأغنياء منكم ከእናንተ ውስጥ በሀብታሞቹ መካከል የሚዘዋወር እንዳይሆን ነው። ከይላ የኩነ እንዳይሆን ዱለተን የሚዘዋወር በይነ الأغنياء منكم ከእናንተ ውስጥ በሀብታሞቹ መካከል አይ ኃይለኞችና መሪዎች የሚባሉት ምርጡን ለራሳቸው ወስደው የፈለጉትን ነገር ካስቀሩ በኋላ ትንሹን ጣል አድርገው ለድሆች እንዳይበድሉ ያ ገንዘብ በእነሱ መካከል የሚዘዋወር እንዳይሆን ነው። ምክንያቱም ሙሽሪኮች ኩፋሮች ዑሙመን ምንድን ነው የሚያደርጉት? ጦርነት በሚዋጉበት ጊዜ የሚማረከው ምርኮ የሚገኘው ገንዘብ ለሳዳቶቻቸው ለአሽራፎቻቸው ይሰጣል። እርስ በርሳቸው ይከፋፈሉትና ለድሆቹ ለምስኪኖቹ ለተራ ተዋጊዎቹ የሆነች ነገር ጣል ያደርጉላቸዋል። አላህ ግን ይህ እንዳይሆን በነቢያችን አለይሂ ሰላቱ ወሰላም ዘመን ነዓም ይሄ አይከሰትም። ነገር ግን ከዚያ በኋላ የሚመጡ መሪዎች ሊኖሩ ይችላሉ። አላህን የማይፈሩ ሰዎች ሊያጋጥሟቸው ይችላሉና ያ እንዳይከሰት ነው በዚህ መልኩ ገንዘቡ ለሚገባቸው ሰዎች እንዲደርስ የደነገኩትና የወሰንኩት እያለ ነው። ከይላ የኩነ ዱለተን በይነ الأغنياء منكم ከእናንተ ውስጥ በሀብታሞቹ መካከል የሚዘዋወር እንዳይሆን ነው። ወማ አታኩም الرسول መልእክተኛው የሰጣችሁን ነገር ፈኹዙሁ ያዙት፣ ወማ ነሃኩም ዐንሁ ከሱ የከለከላችሁን ፈንተሁ ተከልከሉ። እዚህ ላይ የሰጣችሁን ያዙ ማለቱ የተፈለገው የምርኮ ገንዘብ ነው። ነቢያችን አለይሂ ሰላቱ ወሰላም ይሄ ድርሻችሁ ነው ያሏችሁን ተቀብላችሁ ተጉ፣ የእናንተ አይደለም ያሏችሁን ደግሞ ተቆጠቡ። እሳቸው ጋር ሙግት አያስፈልግም። አንዳንድ ጁሃሎችና አንዳንድ ቀልባቸው የታመሙ ሰዎች ሐታ በነቢያችን አለይሂ ሰላቱ ወሰላም ዘመን ምን ያደርጉ ነበር? كما حدث في غزوة حنين ነቢያችን አለይሂ ሰላቱ ወሰላም ከሁነይን ሰዎች ብዙ ምርኮ ማርከው ነበርና ይህ ዘመቻ የተከሰተው ከመካ ፈትህ በኋላ ስለነበር ታላላቅ የአረብ ቀባኢል መሪዎች ሰልመዋል። እነዚህ ሰዎች ቀልባቸው የተንጠለጠለ ነው። ነገ ከነገ ወዲያ የሆነ ነገር ሲያጋጥማቸው እስልምናን ጥለው ሊወጡ ይችላሉ። እነሱ ደግሞ እስልምናን ጥለው ከወጡ የሚከተሏቸው ህዝቦቻቸው በአጠቃላይ ወጥተው ሊሄዱ ነው። ስለዚህ ረሱል አለይሂ ሰላቱ ወሰላም ሰሐቦቻቸውን ተውና ለነዚህ አዲስ ለሰለሙ ሰዎች 100 ግመል 200 እያደረጉ መስጠት ጀመሩ። ከዛ አንዱ ሰው ተነሳና ምን አለ? እቺ ወላሂ የአላህ ፊት ያልተፈለገባት ክፍፍል ናት አለ። ፍትህ ያልተፈጸመበት ስራ ነው ብሎ ነቢያችን አለይሂ ሰላቱ ወሰላም አጨኛል። ከዚያ እሳቸው በጣም ተቆጡ። ዑመር ረዲየላሁ ዐንሁ ይሄንን ባየ ጊዜ ወከዛሊክ ኻሊድ ለግደለው ብሎ ፈቃድ ጠየቃቸው። ነቢያችን አለይሂ ሰላቱ ወሰላም ግን ጓደኞቹን ይገላል እየተባለ እንዳይወራ ተውት ብለው ነቢያችን አለይሂ ሰላቱ ወሰላም ከለከሉ። ስለዚህ ሱሐቦችን ምን እያላቸው ነው? አላህ መልእክተኛ የሰጣችሁን ነገር ውሰዱ፣ የከለከላችሁትን ነገር ደግሞ ተከልከሉ። የሚሰጣችሁም የሚከለከላችሁም ሐቁ እሱ ነውና፣ ምክንያቱም ትእዛዙ የሚመጣው ከአላህ ነው። ነቢያችን አለይሂ ሰላቱ ወሰላም አከፋፋይና አድራሽ ብቻ ነው። ያው እዚህ ላይ የተፈለገው ገኒማው ቢሆንም ፈይኡም ቢሆንም ወማ አታኩም الرسول فخذوه وما نهاكم عنه فانتهوا የሚለው ዓም ረሱል አለይሂ ሰላቱ ወሰላም ያመጡላችሁን ነገር በአጠቃላይ ያዘዟችሁን ትእዛዝ ፈጽሙ፣ የከለከሏችሁን ነገር ተከልከሉ ማለት ነው። وهذا የአላህ ተባረከ ወተዓላ ትእዛዙ ከነቢያችን አለይሂ ሰላቱ ወሰላም ትእዛዝ ጋር እኩልና አንድ እንደሆነ የሚያመላክት ነው። ምክንያቱም እሳቸው ከነፍሳቸው አምጥተው የሚያዙት ትእዛዝ የለም። لذلك عبد الله بن مسعود رضي الله عنه في الصحيحين ያለ ሐዲስ ላይ ምን ይላል? لعن الله الواشمات والمستوشمات والمتنمصات والمتفلجات للحسن المغيرات خلق الله አይ የሚወቀሩ እንደዚሁም ጠጉራቸውን የሚላጩና አይ ፊት ላይ የሚገኝን ማለት ነው
ጥርሳቸውን የሚያስከፍቱ ሴቶችን አላህ ረገማቸው እያለ የነብያችን አለይሂ ሰላቱ ወሰላም ሐዲስ ይዘግባል። ከዚህ አንድ ሴት ኡሙ ያዕቁብ ትባላለች ሚን በኒ አሰድ ኢብኑ መስዑድ እንዲህ ይላል ሲባል ሰማች። ከዚያ ወደሱ መጣችና እንዲህ እያልክ ስትራገም ሰምቻለሁኝ አለችው። ከቁርአን ነው ወይስ ደግሞ ከሱና ነው ይሄን ያመጣው? ከየት አግኝተው ነው ይሄን ነገር የምትናገረው አለችው። ኢብኑ መስዑድም ነዓም ቁርአንም ላይ ሱናም ላይ ያለ ነገር ነው የተናገርኩት አለ። ከዚያም ሴቲቱ ምን አለችው? ቁርአንን ከጫፍ እስከ ጫፍ አንብቤዋለሁ፣ አሁን የምትለው ነገር በፍጹም ቁርአን ውስጥ የለም ማለት። ከዚያ ኢብኑ መስዑድ ረዲየላሁ ዐንሁ ምን አለ? فما أتاكم الرسول فخذوه وما أتاكم الرسول فخذوه وما نهاكم عنه فانتهوا የሚል አላገኘሽም እንዴ አላት ቁርአን። ይሄንማ ቢቻለው አለ። ታዲያ ይሄ እኮ ነብያችን አለይሂ ሰላቱ ወሰላም የከለከሉት ነገር ነው። እሳቸው የከለከሉት ደግሞ ቁርአን ተከልከሉ ስላለ ያ ነው ቁርአን ላይ ያለው ማለት ብሎ መለሰላት። በሐዲስ ነብያችን አለይሂ ሰላቱ ወሰላም ምን ብለዋል? إذا أمرتكم بأمر فأتوا منه ما استطعتم وإذا نهيتكم عن شيء فانتهوا አንድ ነገር ባዘዝኳችሁ ጊዜ ከዚያ ነገር የምትችሉትን ያክል ፈጽሙ፣ ተከለከላችሁ ደግሞ ከሱ ሙሉ በሙሉ ራቁ ብለው ነብያችን አለይሂ ሰላቱ ወሰላም ተናግረዋልና እዚህ ላይ ከፈይኡ ጋር ተያይዞ ቢመጣም የተፈለገው ረሱል አለይሂ ሰላቱ ወሰላም ያዘዟችሁን ነገር ሁሉ ፈጽሙ፣ ተግባራዊ አድርጉ፣ የከለከሏችሁን ተከልከሉ ነው። ወተቁላህ አላህን ፍሩ፣ ኢነላህ ሸዲዱል ዒቃብ አላህ ቅጣተ ብርቱ ነውና። መልእክተኛውን የምታምፁ ከሆነ የሚያዛችሁን የማትሰሩ የሚከለክላችሁን የማትከለከሉ ከሆነ አላህ ይቀጣችኋል፣ ቅጣተ ብርቱ ነውና መልእክተኛዬን ታዘዙ ይላል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.